በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሁሉ የምትገኙ ይህ ምስል የሚታያችሁ ይህ ድምጽ የሚሰማችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ የዘረጋው ምድርንም በውሃ ላይ ያለ ካስማ ያጸናው ደመናን ያለ ድምጽ የሚመራው አየርን ሳይታይ የሚያስጉዘው ኃያሉ አምላክ የመላእክት አምላክ የሰራዊት አምላክ የጌቶች ጌታ የነገስታት ንጉስ የኃያላን ኃያል የቅዱሳን ቅዱስ የልዑላን ልዑል የክቡራን ክቡር እግዚአብሔር አምላክ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ለዚህ ቀን ያደረሰን እሱ ስሙ ይመስገን። ዛሬ ሐሙስ ነው። በሱባኤው መሃል እንገኛለን። በእመቤታችን ሐዋርያት በያዙት ሱባኤ መሃል ዛሬ ሐሙስ ቀን። ይህ ሐሙስ ቀን ደግሞ በውዳሴ ማርያም ትርጉም አነጋገር ለፍጥረት አምስተኛ ለምስጋና አራተኛ ቀን ይባላል። ለፍጥረት አምስተኛ ዘፍጥረት ምዕራፍ 1 ላይ ቀድመን እንዳየነው እግዚአብሔር እሁድ መፍጠር ጀመረ። ስለዚህ ከእሁድ እስከ ሐሙስ 5 ይሆናል። አባ ኤፍሬም ሶርያዊ በተግባሩ ለባሃዊ ደግሞ የእመቤታችንን መታ የተገለጠችለት ቀን በዕለተ ሰኑይ ሰኞ ስለሆነ ከዛ ከሰኞ ጀምሮ ስንቆጥር ዛሬ ለምስጋና አራተኛ ቀን ይሆናል። ለአባ ኤፍሬም ዛሬ እመቤታችን ወደኛ ትመጣለች። ከማጋ ትምጣለን? ውዳሴ ማርያም የጸለየ በእመቤታችን የተማጸነ በየዕለቱ ይባረካል፣ በየዕለቱ ይቀደሳል፣ በየዕለቱ ይፈወሳል፣ በየዕለቱ ከኢየሱስ ክርስቶስ ዘንድ ምሕረትን ያገኛል። ስለዚህ ሱባኤያችንን ተቀብሎ ልመናችንን ተቀብሎ የሰዓታቱን ቁመት ተቀብሎ የቅዳሴውንም ጸሎት መስዋዕት ተቀብሎ የውዳሴውን ትርጓሜ የቅዳሴውን ትርጓሜ ይሄን ሁሉ ተቀብሎ አምላካችን እግዚአብሔር ኢትዮጵያ ሀገራችንን ተዋህዶ ሃይማኖታችንን ይጠብቅልን፣ መላውን ዓለም ሁሉ ሰላም ያደርግልን። በዕለተ ሐሙስ እንደተለመደው አባ ኤፍሬም በጠዋት ተነስቶ ምስጋናውን በሌሊት ተነስቶ ምስጋናዋን ይጀምራል። እንደተለመደው የብርሃን መጎናጸፊያ ተጎናጽፋ የብርሃን ዘውድ ደፍታ የብርሃን ጫማ ተጫምታ የብርሃን መስቀል ይዛ የብርሃን መነሳንሳስ ይዛ እመቤታችን ትመጣለች። ስትመጣም የብርሃን ድንኳን ይደኮናል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይቀመጣል። እመቤታችንም በዛ ላይ ትሆንና ሰላም ለከ ኦ ፍቁር ኤፍሬም ትለዋለች። ወፍቁረ ወልድየ ልጄ ወዳጄ ኤፍሬም ትለዋለች። ወዳጄ ኤፍሬም የልጄ ወዳጅ ኤፍሬም ሰላም ለከ ሰላም ላንተ ይሁን ትለዋለች። የእመቤታችን ሰላምታ ለእናንተም ይድረሳችሁ። እሱም ታጥቆ እጅ ነስቶ ይሰግዳል። ወድሰኒ ኤፍሬም አመስግነኝ ትለዋለች። ክርክር በዕለተ ሰኑይ ያልቋልና ትርጓሜ ላይ ስትሰሙ ክርክር በዕለተ ሰኑይ ያልቋልና የሚል ትሰማላችሁ። ሰኞ ዕለት እንዴት አድርጌ አመሰግንሻለሁ የሚለው በተከታታይ እየገለጽኩላችሁ ያለው ነገር ነው። አሁን ግን ተስማምቷል። በቃ ወድሰኒ ትለዋለች። እሱ ደግሞ ባርክኒ ይላታል። ባርኪኝ እመቤቴ ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ምን ማለት ነው? የልጄ የወዳጄ የባህሪ አባቱ የአብ የባህሪ ሕይወቱ የመንፈስ ቅዱስ በረከት ባንተ ላይ ይደር ትለዋለች። በእናንተም በኔም በባሪያው ይደር
የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። በያዘችው የብርሃን መስቀል ተባርከዋለች። በመስቀለ ብርሃን ከተባረከ በኋላ ምስጋናዋን ይጀምራል። እኔና እናንተንም ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ በብርሃን መስቀሏ ትባርከን፣ ሀገራችንን ትባርክልን። ሕይወታችሁ ይባረክ፣ ልጆቻችሁ ይባረኩ፣ ቤተሰቦቻችሁ ይባረኩ፣ ስራችሁ ሁሉ ይባረክላችሁ። ተባርኮ ምስጋናዋን ይጀምራል። እኛም አሁን ተባርከናል። የአብ ጸጋ አድሮብናል። የወልድ ቸርነት ከኛ ጋር ነው። መንፈስ ቅዱስ ምስጢሩን ይገልጽልናል። እንግዲህ ዛሬ የምትመጣልን እመቤታችን ከነቢያት ጋር ነው። በዕለተ ሐሙስ ማስተዋል ያለባችሁ ነገር ነግሬያችኋለሁ። አባ ኤፍሬም በየቀኑ ሲጸልይ የሚታየውን ወደፊት የሚቀርበው ለሱ የሚታየውን እያየ ያመሰግናታል እንጂ ተለይተዋት አያውቁም። ስትመጣ እመቤታችን ቅድስተ ቅዱሳን ድንግል ማርያም እልፍ አላፋት ከሆኑ መላእክት ጋር ጻድቃነ ብሉይን ጻድቃነ ሐዲስን አስከትላ ሰማዕታት ቅዱሳን አባቶችን ደናግልን አስከትላ ከነሱ ጋር ነው የምትመጣው። እየቀደሙ እያደረገች ግን ለአባ ኤፍሬም እያሳየችው ነቢያትን ይመለከትና ከዛ በኋላ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ተብሎ ይጀመራል። በሐሙስ ዘሐሙስ ቢባል አንድ ነው፣ ሲጻፍ አጻጻፍ ነው። እሱ ግን በዕለተ ሐሙስ ምስጋናዋን ምን ብሎ ነው የሚጀምረው? ዕፀ እንተ ርእየ ሙሴ በነደ እሳት ውስተ ገዳም። ተመልከቱ እንግዲህ ነቢያትን አይቷል። የነቢያት አለቃ ማን ነው? ሙሴ ነው ሊቀ ነቢያት የሚባለው። ብዙ ጊዜ አሁን ሊቀ ሐዋርያት የሚባለው ማን ነው? ቅዱስ ጴጥሮስ። ሊቀ ሰማዕታት የሚባለው ማን ነው? ሊቀ ሰማዕታት እስጢፋኖስ። እሱ ቀዳሚ ሰማዕት ነው። ቅዱስ ጊዮርጊስ ሊቀ ሰማዕታት። ሊቀ መላእክት የሚባሉ 7 አሉ። ዋናው ደግሞ ሊቀ መላእክት የምንለው ቅዱስ ሚካኤል። ነቢያት ደግሞ እንደዚሁ አላቸው። ሊቀ ነቢያት የምንለው ደግሞ ሙሴን። የሙሴ ቁጥር ከ16ቱ ነቢያት አይደለም። መጽሐፍ የጻፈው 16 ነቢያት አሉ። የሙሴ ቁጥር ከነሱ አይደለም። የሱ ቁጥር ደግሞ ከነዛ ቀደምት 15ቱ ነቢያት ደግሞ የሚባሉ አሉ። ይሄ መጽሐፈ አሚን ወሥርዓት የሚለው መጽሐፍ ላይ በደንብ አስቀምጬላችኋለሁ ከነዝርዝራቸው። መጽሐፈ አሚን ወሥርዓት የኔ መጽሐፍ ላይ ሙሴ ድምሩ ከነዛ ሊቀ ነቢያት የተባለው ሊቀ ነቢያት ሙሴ ነው እንግዲህ። ስለዚህ ሙሴንም አይቶታል። ነቢያት ሲመጡ አለቃቸውንም አይቶታል። አባ ኤፍሬም። እናንተ ኤፍሬም ልጆች ናችሁ፣ ኤፍሬምን ምሰሉ ብያችኋለሁ። ነቢያት ይታዩአችኋል። ቅዱሳን ክርስቲያኖች፣ ኦርቶዶክሳውያን፣ የተዋህዶ ልጆች ነቢያትን በእምነት ታያላችሁ፣ ሐዋርያትን በእምነት ታያላችሁ፣ መላእክትን በእምነት ታያላችሁ። ከነሱ ጋር ያለ ህይወት ነው። እንግዲህ ዛሬ ምን ተደረገልኝ እመቤቴ እስከ ማጋት እንጣልኝ በዕለተ ሐሙስ ስንል ከነቢያት ጋር እዛ ውስጥ ማንን ያየዋል? ሙሴን ያየዋል። ሙሴን ቢያይ አባ ኤፍሬም ምስጋናውን ሲጀምር ምን አለ? ዕፀ እንተ ርእየ ሙሴ በነደ እሳት ውስተ ገዳም ወእጹቂሃ። ስሮቿ ደግሞ ያያት ሙሴ ያያት በገዳም አንዲት ዕፅ አለች። ዕፅን ለማለት ሙሴ ያያት ያቺ ያያት በዛ በውስተ ገዳም አለ። በምድረ በዳ አያት የሚለው በኮሬብ በሲና የተመለከታት ኦሪት ዘጸአት ምዕራፍ 3 ከቁጥር 1 ጀምሮ የምታዩት ማለት ነው። ልክ እሷን ደግሞ ሲመለከት ኢትውኢ ትመስል ማርያም ድንግል እመቤታችንን ትመስላለች። እሷን ነው የምትመስለው። ዘእንበለ ርኩስ ምንም ርኩሰት ሳይኖርባት ያለ ርኩሰት ያቺ ዕፅ ሙሴ ያያት ድንግል ማርያምን ትመስላለች አለ። ሙሴ ያያት ጳጦስ የምትባል ዕፅ ናት። ጳጦስ በአጠቃላይ ምንላታለን? ዕፀ ጳጦስ እንላታለን። አባ ሕርያቆስን በቅዳሴው የሙሴን እና የጳጦስን ዕፅ ያነሳና እመቤታችንን በማና በማን ነው የምንመስልሽ ለመሆኑ እያለ አንቺ የሙሴ ዕፀ ጳጦስ ነው የሚላት። የሙሴ ዕፀ ጳጦስ ነው የሚላት። ያችን ዕፅ ሙሴ በኮሬብ ምድር በሲና ተራራ ተመልክቷታል። መጀመሪያ አየ፣ እሳት ነደደ።
ተመልከቱ እሳት እየነደደ ያቺ እጽ ግን ምንም አልሆነችም እሳቱ አልነካትም ስለዚህ አባ ኤፍሬም ሙሴን ሲመለከት እመቤታችንን እንዴ ያቺ ሙሴ ያያት እኮ እጽ ድንግል ማርያም አንቺን ትመስላለች እኮ እሷ መመሳሰሌ ጋራ ነው እመቤታችን አንቺ እኮ ያችን እጽ ትመስላለች እጸ ጳጦስን ጳጦስ የተባለችውን እጽ ትመስላለች የተባልሽው አንቺ ነሽ ትመስላለች ድንግል ማርያም ተመልከቱ ስሮቿ ቅጠሎቿ ዋይጹቂያ ቅጠሎቿ ኢትዊ አትቃጠይም ሲላት ወይም ያልተቃጠለች ትመስል ማርያም ድንግል እሷ ደግሞ ድንግል ማርያምን ትመስልናለች ዘእንበለ ርኩስ ያ ደግሞ ያለምንም ርኩሰት እመቤታችን ድንግል ማርያም አንዳች በደል አንዳች ኃጢአት በሐሳብም በነቢብም ባልነው በመናገር በገቢርም በመፈጸም ፈጽሞ ያልነካት ናት እመቤታችን ድንግል ማርያም ስለዚህ ለካያ ሙሴ የተመለከተው የዕፀ ጳጦስ ጉዳይ ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ በሲና ተራራ ላይ የተመለከተው ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው የተመለከተው ያ የተዋህዶ ምስጢር ነው ያቺ እጽይቱ እመቤታችንን ትመስላለች እሳቱ ደግሞ እግዚአብሔር ወልድ ነው እመቤታችን ቅድስተ ቅዱሳን ድንግል ማርያም ከሶስቱ አካላት አንዱ አካል ከአብ ከወልድ ከመንፈስ ቅዱስ አብ እሳት ነው ወልድ እሳት ነው መንፈስ ቅዱስ እሳት ነው ለዚህ ዓለም እሳትስ ወሰንና መጠን ልክ አለው ለአብ ለወልድ ለመንፈስ ቅዱስ ግን ወሰንና መጠን ልክ የለውም አለ አባ ሕርያቆስ ከሶስቱ አካላት አንዱ አካልማ ወልድ ነው ከሰማይ ሰማያት ወረደና ከመቤታችን ከድንግል ማርያም ተጸነሰ ተወለደ ከሷ ሲጸነስ ከሷ ሲወለድ እሳተ መለኮትነቱ አላቃጠላትም ያቺ እጽ ያ እሳት አላቃጠላትም ሙሴ እንዲህ ነው ዓለምን ማድነው አለ ለጊዜው ሂድና እስራኤልን ከግብጽ ባርነት ከፈርዖን ቀንበር አውጣልኝ አለው በ9 መቅሰፍት በ10ኛ ሞተ በ11ኛ የአባይ ባህር ስጥመት እስራኤል ሲሻገሩ ፈርዖንን አስጥሞ ሙሴ እንዳወጣቸው እኔ ደግሞ ከድንግል ማርያም ተወልጄ ይሄ ምልክት ነው ዓለምን ሁሉ ከሲኦል ባህር አወጣዋለሁ አለ የኔና የናንተ ንጉስ ኢየሱስ ክርስቶስ የድንግል ልጅ አብ ልጅ ክብርና ምስጋና ለዘላለም ለሱ ይድረሰው አያችሁ እመቤታችን ከማጋ እንደመጣችለት ለአባ ኤፍሬም ከነቢያት ጋር ከሐዋርያት ጋር ከመላእክት ጋር ከቅዱሳን ጋር መጣችለት ስለዚህ ድንግል ማርያም እያለ የመሰለ ያመሰግናት ጀመረ ይሄ እንግዲህ ሆኗል ለአባ ኤፍሬም ለኔና ለናንተስ ከማጋ ትምጣልን እመቤታችን ከነቢያት ጋር ትምጣልን ከነማጋ ከነሙሴ ጋር ትምጣልን ከነቢያት ጋር ከነዳዊት ጋር ትምጣልን ከነ ሳሙኤል ጋር ትምጣልን ከቅዱሳን ነቢያት ጋር ትምጣልን እነ ዩኤል እነ አብድዩ እነ ሶፎንያስ እነ ሆሴ እነ ሚልክያስ እነ ሚክያስ እነ አሞጽ እነ ኢሳይያስ አበይት ነቢያት አራቱ ኢሳይያስ ኤርምያስ ሕዝቅኤል ዳንኤል ከነዚህ ሁሉ ጋር ነው ትመጣልን እመቤታችን ድንግል ማርያም ኦርቶዶክሳውያን ትምጣላችሁ ከነሱ ሁሉ ጋር እነሱ ሲመጡስ እሱን ነው ደግሞ ቀጥሎ ማየት ያለባችሁ መተውስ ነው ህይወታችሁ በምን ጉዳይ ላይ ነው ያለው ኦርቶዶክሳውያን እነሱ ሲመጡ ለምን እንደምትፈልጓቸው በሁለት ነገሮች ነው ትምርቴን እየሰጣችሁ ያለው በዚህ ሱባኤ ውስጥ አንድ ሱባኤ ስትገቡ የነፍስ ጉዳይ አለ የሥጋ ጉዳይ አለ ለሁለቱም ሱባኤ መግባት ይቻላል አንዳንድ ሰው ምንድነው ለነፍስ ብቻ ነው እንጂ ሱባኤ መግባት ይላቸዋል ለምን እያንዳንዱን በስም ያድርጉት ተርበሃል ተጠምተሻል ስራ የለሽም ስራ የለህም ትዳር የለሽም ትዳር የለህም ትዳር ተበጥብጧል ትዳርሽ ተበጥብጧል ኑሯችሁ መሯል ኑሯችሁ ኮምጥጧል እዚህ ውስጥ ታዲያ እግዚአብሔር አያስፈልግም እንዴ ሱባኤ ያስፈልገዋል እንዴ የሀገራችን ሁኔታ ሱባኤ ያስፈልገውም እንዴ ጭፈራ ነው እንደሚያስፈልገው ዳንኪራ ነው እንደሚያስፈልገው አሰራሽ ምቹ ነው እንደሚያስፈልገው ወገኖቼ ሱባኤ ነው የሚያስፈልገው ልመና ነው የሚያስፈልገው ስለዚህ ለስጋችሁም ትለምናላችሁ አብልጣችሁ ደግሞ ለነፍሳችሁ ትለምናላችሁ እንጂ ለስጋ አትለምኑ የሚል አንዳንድ አስተማሪዎች ይኖራሉ እንደው ረቀቅ አርገውት ነው የሰማዩን ቤት ብቻ እዚህ ምድር ላይ ምግብን የፈጠረልን እግዚአብሔር ረስተውታል ምግብ ሲፈጥርላችሁ የመጀመሪያው እግዚአብሔር የለ ሁሉ ነው የሚበላውን የሚጠጣውን አርጎ
መጨረሻ መጣችሁና እንኩና ይሄው ሁሉን አለና ገዢ ያደረጋችሁ እግዚአብሔር ይሄ ነው የናንተ አምላክ ይሄ ነው የናንተ አባት ይሄ ነው ኃያሉ አምላክ እግዚአብሔር ወገኖቼ ስለዚህ በህይወት ዘመናችሁ ሁሉ እግዚአብሔር በስጋም በነፍስም የሚያስፈልጋችሁ ሊሰጣችሁ ነው ስለዚህ በሁለት መንገድ ነው ማስተምራችሁ ብያለሁ ነቢያት ሲመጡ ምን እንደሚሆን ታውቃላችሁ ኤልሳን አስቡት እስቲ ሙት ያነሳል ኤልሳን አስቡት ሙት አነሳ እንደገናስ ሴትይቷን በተራበይ ሰዓት ቤቷን በበረከት ሞላ ልጅ ባጣስ ልጅ ሰጠ በሞተ ሰዓት ሙት አነሳ በቃ እንደዚህ ነው ይምጣላችሁ ኤልሳ ነብዩ ወገኖቼ ሳሙኤል ይምጣላችሁ ሳሙኤል ሲመጣ እንደ ዳዊት ያከብራችኋል ተመልከቱ ያከብራችኋል ከፍ አድርጎ ያከብራችኋል ይጸልይላችኋል ለፈለገ ለዳዊት ይጸልይለታል ላልፈለገ ለሳኦል ደግሞ አይጸልይለት የውሸት ጸሎት አላ ደግሞ ውሸተኞች ደግሞ አሉ ካህዲዎች አሉ በቅዱሳን ምልጃ ሳያምኑ እኛም እኮ ቅዱሳን እናከብራቸዋለን የሚሉ የዲያብሎስ የግብር ልጆች አሉ ውሸታሞች እነሱ ደግሞ እንደ ሳኦል ይሆናሉ ያልከኝን ፈጽሜያለሁ ነብይ እግዚአብሔር ሳሙኤል አለው እምሰማው ድምጽ ምንድነው አለ ያዘዘውን ሳይፈጽም መጥቶ ለሱ ቢጸልይም አይሆንም ስለዚህ ነቢያት ሲመጡም እንደሚሆኑ ነቢያት ሶስት ጥቅስ ልንገራችሁ ሶስት ጥቅስ ወሳኝ አንደኛ ዘፍጥረት ምዕራፍ 20 ቁጥር 7 ዘፍጥረት ምዕራፍ 20 ቁጥር 7 ምን ይላል ነብይ ነውና ስላንተ ይጸልያል ትድናለህም ይላል ለአቤሜሌክ ነው የተባለው ማን ነው ነብይ የተባለው አብርሃም ነው እና አብርሃም እና ይስሐቅ እና ያዕቆብ ሁሉ ይመጡላቸዋል እኮ ከነቢያት ናቸው እኮ ድምራቸው ርዕሰ አብ ቀድመው ያሉ አበው ይሆኑ ስለዚህ ነብይ ነውና ስላንቺ ይጸልያል ትድኛለሽም በቃ ይሄ እኮ ነው ቃሉ ነብይ ነውና ስለናንተ ይጸልያል ትድናላችሁ ነብይ ስለሆነ ይጸልያል ነቢያት ወደ እናንተ ቤት ሲመጡላችሁ በጸሎታቸው በአማላጅነታቸው ይረዷችኋል ሁለተኛ ጥቅስ በእነዚህ ነቢያት ላይ የድፍረት ንግግር የሚናገር በእነዚህ ቅዱሳን ላይ የትዕቢት ነገር የሚናገር ሰው ቢኖር መዝሙረ ዳዊት ምዕራፍ 30 ቁጥር 18 አስደንጋጭ ቃል አለ በድፍረት በትዕቢት በሽንገላ በቅዱሳን ላይ የሚናገሩ አንደበቶች ሁሉ ዲዳ ይሁኑ በትዕቢት በሽንገላ በክፋት በተንኮል በቅዱሳን ላይ የሚናገሩ አንደበቶች ሁሉ ዲዳ ይሁኑ መዝሙር 30 ቁጥር 18 አንዳንድ ደግሞ ኦርቶዶክሳውያን አላችሁ ተብላችሁ ተነግሯችሁ ደግሞ በብሉይ ኪዳን እንደሚላል እስቲ በአዲስ ኪዳንስ አለ እንዴ መምህር ዘበነ ብሉይ ላይ አለ እስቲ አዲስ ኪዳን አሳየ አንዱ ባመጥቶ ኮይና አዲስ ኪዳን ላይ የለም ብሎ ነው እኛ ጋር መጽሐፍ ቅዱስ ብሉይ አዲስ የሚባል ነገር መጽሐፍ ቅዱስ ብሉይና አዲስ ለመክፈል ነው ይሄ ከክርስቶስ ልደት በፊት የነበረ ነው ይሄኛው ከክርስቶስ ልደት በኋላ የመጣ ነው እኔና እናንተ ኦርቶዶክሳን ከዘፍጥረት ምዕራፍ 1 እስከ ራእይ ነው የምንቀበለው 81 መጽሐፍ በቁጥር አዋልድ መጽሐፍትን ሳንጨምር ብሉይ ላይ ጥቀስልኝ አዲስ ላይ ጥቀስልኝ ይሄ እኮ በውጭው የአውሮፓ እምነት አዲስ ኪዳን ብቻ ነው የሚቀበሉት ያ ብሉይ ኪዳን እኮ እንደ ተረት ስለሚያወት ነው አንተ የነሱን ተቀበለ እዚህ አታስተጋባ ብቻ ይሄ ርዕሴን በሌላ ጊዜ በሰፊው ስለምመለስ እኔ አሁን በዚህ በሱባኤ ውስጥ ሌላ ነገሮች አላነሳም በቃ መቤት የትምጣልኝ የሚለው ላይ ብቻ እንነጋገር ትመጣለች ከቅዱሳን ጋራ ትመጣልናለች ሶስተኛ ጥቅስ ብያችኋለሁ ማቴዎስ 10:41 ነው የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ደስ የሚል ቃል አለ ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል ይላል ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል ኦርቶዶክስ ነብይን በነብይነቱ ትቀበላለህ ቅዱሳንን በቅዱስነታቸው ትቀበላለህ ትዕቢተኛ አይደለህም እኔው ነኝ ነብዩ አትልም እኔ ነኝ አምላክ እንዳለው እንደ ዲያብሎስ እኔ ነኝ ቅዱሱ አትልም እኔ ነኝ አምላክ እንዳለው እንደ ሳጥናኤል አንተ ኦርቶዶክስ ልጅ ነቢያት እነማን እንደሆኑ ቅዱሳን ሐዋርያት እነማን እንደሆኑ ሰማዕታት እነማን እንደሆኑ ጻድቃን እነማን እንደሆኑ ጠንቅቃችሁ ታውቃላችሁ ጻድቅን በጻድቅ ስም የሚቀበል ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል ማቴዎስ 10:41 ዕለተ ሐሙስ ነው ዛሬ እመቤታችን ትመጣለች
እመቤታችን ስትመጣ እልፍ አእላፋት መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን ሰማዕታት፣ ጻድቃነ ብሉይ፣ ጻድቃነ ሐዲስ እነዚህ ሁሉ ተከትለዋት ይመጣሉ። ያየ ግን አባ ኤፍሬም በብቃቱ እንደሚያመሰግናት ነቢያትን አይቷልና ነቢያትን ስላየ ሙሴን እያነሳ አጠቃላይ ውዳሴዋን በዚህ መልክ ይናገራል። የተከበራችሁ ክርስቲያኖች እኔና እናንተም እንደ አባ ኤፍሬም ድንግል ማርያም ትመጣልናለች። ድንግል ማርያም ስትመጣ ሁሉን ይዛ ትመጣለች። ቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን ከሷ ጋር ይመጣሉ። እረ የነሱ ጌታ፣ እረ የነሱ አምላክ ኢየሱስ ክርስቶስ ከሷ ጋር ይመጣል። ቤተልሔም ሂዱ። ቤተልሔም ጌታ ሲወለድ ሰብአ ሰገል መጡ። ማቴዎስ 2 በእናቱ በማርያም እቅፍ ላይ ሕፃኑን አዩት፣ ወድቀው ሰገዱ። በእናቱ በማርያም እቅፍ ኦርቶዶክሳውያን በእናቱ በማርያም እቅፍ ልደትን ስታከብሩ ኢየሱስን ታውታላችሁ። አንዳንድ ሰዎች ይህን ኢየሱስ ካላዩ፣ ድንግል ማርያም ያቀፈችውን ኢየሱስ ካላዩ፣ ኢየሱስን አይተነዋል ካሉ የትኛው ኢየሱስ እንደሆነ ማቴዎስ 24 ቁጥር 4 አንብበው መረዳት ይኖርባቸዋል። በቀራንዮ ተራራ ኢየሱስ ክርስቶስ እጆቹን ለሕማም በዘረጋበት በዚያ ሰዓት በመስቀሉ ስር ድንግል ማርያም ነበረች። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 አያትና ዮሐንስንም አየው፣ እስከ ሞት የታመነ ሆኗል፣ እስከ ሞት ድረስ የታመንኩ ነው ብሏል። እስከ ሞት ከታመንክ እሸልምሃለሁ ነው ያለው። ድንግል ማርያምን ለዮሐንስ እስከ ሞት ታምኗልና ቹት እናትህ አለው። እናት አልነበረውም ዮሐንስ? ነበረው። ማቴዎስ 20 ቁጥር 20 ግን እናቱ የሥጋ ናትና የሥጋ ሥልጣን ስትፈልግ ሞት ለመነችለት። ስለዚህ ጌታ ኢየሱስ ክርስቶስ ይወደው ለነበረው ደቀ መዝሙር እናቱን ሰጠ። አማላጅ እናት አደረጋት። ይወደው ለነበረው መወደድ ይሻልሃል። ከተወደድክ ድንግል ማርያምን አትጠላትም፣ አትተዋትም። ዮሐንስ ወደ ቤቱ ይዟት ሄደ ይላል ወንጌሉን ለሚያነብሰው። አንቺስ የኦርቶዶክስ ልጆች የታደላችሁ ናችሁ። እናንተማ ይሄው ሱባኤ ይዛችኋል፣ ይሄው ቅዳሴ ይዛችኋል፣ ይሄው ሰዓታት ትቆማላችሁ፣ ማህሌቱን ትቆማላችሁ፣ ውዳሴዋን ትሰማላችሁ፣ ትርጓሜውን ትሰማላችሁ፣ ቅዳሴውን ትሰማላችሁ፣ ትቀድሳላችሁ፣ ትጸልያላችሁ፣ ትማጸናላችሁ፣ ስሟን ትጠራላችሁ። ስሟን ስትጠሩ ከነቢያት ጋር ትምጣላችሁ። ነቢያት ሲመጡ ደዌ ይፈወሳል፣ ደዌያችሁን እግዚአብሔር ያርቅ። ነቢያት ሲመጡ ቤት በበረከት ይሞላል፣ ቤታችሁ በበረከት ይሙላ። በስጋም በነፍስም በረከተ ስጋ በረከተ ነፍስን የምታሰጥ በአማላጅነቷ እመቤታችን ከእናንተ ጋር ትሁን። በረከተ ስጋ በረከተ ነፍስን የሚሰጥ ኢየሱስ ክርስቶስ በቤታችሁ ነግሶ ይኖር። በዕለተ ሐሙስ ከነቢያት ጋር ትመጣላችሁ። ዕለተ ዓርብስ ከማጋ ትመጣለች። ዕለቱንስ እንዴት እናስበው? ነገ ደግሞ ያድርሰን። ይህን ትምህርት በየትኛውም ጊዜ ስትሰሙት ደጋግማችሁ ለመስማት ሞክሩ። ባንድ የሚያበቃ አይደለም። የእግዚአብሔር ቃል ትምህርት ስለሆነ በየዕለቱ እየደጋገማችሁ ልሰሙት ይገባ። የግድ ሱባኤ መሆን የለበትም። በዚህ ሱባኤ ውስጥ የምናስበው እመቤቴ ከነ ልጇ ትምጣልኝ፣ ከመላእክት ጋር፣ ከነቢያት ሐዋርያት ጋር፣ ከጻድቃን ሰማዕታት ጋር፣ ለስጋችሁም ችግር ለነፍሳችሁም ችግር እመቤቴ ከእናንተ ጋር ትሁን። የሰማችሁትን ቃል ሁሉ ደግሞ ለሌላው ሰው ማሰማት የእናንተ ኃላፊነት ነው። አዲስ ሰዎች ከሆናችሁ የሰማችሁት ሰብስክራይብ ማድረግ ነው። እናንተ ሁልጊዜ የምትሰሙ ደግሞ ሰዎች እንዲሁ እያደረጋችሁ ላይክ፣ ሼር በማድረግ ሌላው ትውልድ እንዲሰማው ይህን ቃል አድርጉ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላክ ክብር ምስጋና ይግባው። እመቤታችን ቅድስተ ቅዱሳን ድንግል ማርያም አትለየን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት ከኔም ከእናንተም ጋራ ይሁን። ነገ ደግሞ እንገናኝ። እመቤቴ የጎደለ ትሙላላችሁ፣ የመረረውን ታጣፍጥላችሁ። አሜን።